ህያብ ክፍል 2 አዘጋጅ ሪና ሁዳ ተራኪ ኒብራስ። እሁድ ምሽቱን መብራት ጠፍቶባቸው ከሰላያ ይዘው በቆሎ እየጠበሱ ተቀምጠዋል። እነ ሉና የሉና እናት በቆሎን በየተራ እየጠበሱ ከሰጧቸው በኋላ ብርድ ልብሱን ተጋሯቸው። አቡ አንዳች ነገር ስልኩ ላይ ይለቀልቃል። ሉናና ኢክራም ለብቻቸው ያንሾካሹካሉ። ሺት ሲያናድድ በና። አቡ ስልኩን በቀስታ ፍራሹ ላይ ወረወረው። ባትሪ ዘጋ። ኢክራም ሳቀች። አዎ እኔን ለመናቆርማ እንደበትሽ ይላቀቃል። እስከምጨርስ ቢታገሰኝ ምን አለ። ኡፍ ይሄኔ ኮሜም እየሰራ ነው የሚሆነው። ሉና በቆሎዋን እየፈለፈለች አሽሞረችው። ወላሂ ያበደ አይዲያ ነበር፣ አሁን ይጠፋብኛል በቃ። እስኪ ብቃህ ብሎ ነው ቀኑን ሙሉ ስትቀጠቅጠው ምን ያድርግ፣ ስልኩም ሰለቸው እኮ። እናቱም ሳቁበት። እኔ ግን ለምንድነው ሚሚ የማያስቀኝ? ኢክራም ነበረች። ዲሞ ስለሆንሽ ነዋ። አቡ እየተበሳጨ መለሰላት። ዝም በል አንተ ማን ጠየቀህ? የምሬን እኮ ነው ኡሚ። ወደ እናቱ እየዞረ የሰው ተቃራኒ ታውቂያለሽ? ኢክሩ ነች። ምንም ሰው የሚያደርገው ነገር እኮ አይጥማትም። እጆቹን አወናጨፋቸው። ምን ታረጋዋለህ? ዩኒክነት ነው። ኢክሩ የእጅ ሰዓቷን ተመለከተች። 2 ሰዓት ተኩል ይላል። ልሂድ መሰል መቼ። ማዘርዬ ነገ ክላስ ከጠዋት በጊዜ ልተኛ። ደህና ደሩ። ተነስታ ወደ በሩ ስታመራ ሉና ልትሸኛት ተከተለቻት። አሁን አንድ አጥር ለሚለየው ቤት መሸኘቱ ምን አስፈለገ? አቡ ሳቀ። ወይ አብዱራህማን ደግሞ አሁን በር ላይ ቆሞ ሲያተከቱኩ መቼ ይላቀቁና ነገ የሚገናኙ እኮ አይመስሉም። ሳቁ ተጋብቶባት ከማውራት እያከዳት ፀሐይ ረፈድ ብሎ በሚወጣበት የመምህር አካል ወልድ ትምህርት ቤት ህንጻ ላይ 3 ጓደኛሞች ቆመዋል። ሉና፣ ኢክራምና አቡ። ብርዱ ጥርሶቻቸውን እያፋጨው በቦርሳቸው ይዘው ገብተው ተደብቀው የለበሱትን ጃኬት መምህር እንዳያያቸው ደበቅ ብሎ ሙቀትን ይፈልጋሉ። ወዲያው አንድ ልጅ ወደ እነሱ ተጠግቶ ጉሮሮውን ሲጠራርግ ዞሩለት። ኢክሩ ፈልጌሽ ነበር። ለምን? አይ ሉናና አቡን በጨረፍታ እየተመለከተ ብቻሽን ነው የምፈልገው። አንገቱን ደፋ። ብቻዬን አልፈልግማ። ሉና አብራኝ ብትመጣ ችግር የሚኖረው አይመስለኝም። ኦኬ እሺ ሉና ብቻ። ፈገግ አለ። አቡ ልጁን ላለማሳፈር ትቷቸው ወደ ምድር ወረደ። እና ለምንድን ነው የፈለከኝ? ኢክራም ማስቲካውን እያጫዋች ጠየቀችው። ኢክሩ ወላሂ ለወንዶች ያለሽን ጥላቻ እያወቅኩ ለምን እንዳሰብኩት ባይገባኝም ብቻ ቆይ አንዴ ለወንዶች ስላለኝ ጥላቻ ብዙ የምታውቅ አይመስለኝም። ምክንያቱም እንዲህ እንዳንተ ሲቅለሰለስ ማየት ስለማልወድ። ወንድ አይደለህ እንዴ? ችግር እንበል እንጂ ምንድነው መፍራት ነው? የኤክስ ክሮሞሶም መብዛት የሚያስከትለው የሴትነት ካራክተር መላበስ አለበት። እንዲህ ስትቅለሰለሱ እኮ ደህና ሰው መምሰላችሁን የሚያናደኝ። ለማያውቃችሁ ጅቦች። ወንድም ባይኖረኝ እያንዳንድሽን ሰብስቤ ባቃጥልሽ ደስታዬ ነበር። ለነገሩ ወንድሜ ወንድ አይደለም፣ እሱ እናትም አባትም እህትም ነው። እናንተ ግን ከላይ እስከ ታች ያየችው ሉና በመሰላቸት ነው የምታያት። የሆንክ አልጫ። ኢክራም ተናግራ ሲወጣላት እንደ መረጋጋት አለች። በረጅሙ አየር ስባ አፍወን ምን ነበር የምትነግረኝ? ፈገግ አለች። አይ ምንም። እርግጠኛ ነህ? አዎ። ሰላም ሆኖ በሩጫ ደረጃውን ወረደው። ድሮም እኮ ወንድ ሲባል ይሄው ነው።
ወይ ጀምሮ አይጨርስ ወይ ቀልብ የለው። እጭ ወደ ሉና ዞረች እና እንደዛ ወርደሽበት ቢያወራሽ ነበር የሚገርመኝ። እሱ ሆኖ ነው ቃል ተንፍሶ ሄዶ። እኔ በሆነ አንገቴን ነቅንቄ ነበር የምሮጠው። ሳቀችባት። አቡ ኢክራምና ሉና ከልጁ ጋር በነጻነት እንዲያወሩ ትቷቸው ወደ ምድር ከወረደ በኋላ በቀጥታ ያመራው ወደ ሜዳው ነበር። ብዙ ሰው ጋር ስለሚተዋወቅ በየመሃሉ ለሰላምታ ብቻ ብዙ ጊዜ ቆሟል። ሰላም ከሚላቸው ውስጥ ሴቶቹ ይበዙ ነበር። በአሁን ሰዓት ወደሱ የሚወረወሩ አይኖች ከዩኒፎርም ውስጥ የተደበቀን ልዩ ውበት ይጎበኛሉ። የሚስብ ፈገግታ፣ ባለ ጥቁር ብሌን አይኖች፣ ተጠጋግተው በቅርጽ የተተመተሙ ውብ ቅንድቦች፣ በምላሱ ሲያረጥባቸው ብቻ የሴቱን ልብ ረሃ የሚያደርጉ ከናፍሮች ጭምር ይስተዋላሉ። ከዚያ በተለየ ግን ያለ ልፋት ሴት የተባለች እንድትሰምጥለት የሚያደርግበት መሳሪያው ለፍላፊ ምላሱ ከማይጠገብ ቀልዱ ጋር ተጨምሮ ተናፋቂ ያደርገዋል። አቡ በፍጥነት እየተራመደ ሜዳውን ሲያካልል ከአንዱ ጥግ አንዲት ሴት ተመለከተ። ፈገግ ብሎ ከናፍሩን ካረጠበ በኋላ ወደሷ ተጠጋ። ፋፊ ፊት ለፊቷ ተቀመጠ። ይታውቀኛለህ? አይኖቿን አጉረጠረጠቻቸው። እንደውም ያኔ ላይብረሪ በር ላይ ተጋጭተን ብዙ ወንዶች ጋር ስለምጋጭ አላስታውስህም። ተፈላጊ ነኝ ነዋ። አቡ እባላለሁ። ኦኬ፣ ከሉና ጋር ያየሁህ ነህ እንዴ? ማለት ነኝ እንግዲህ። ኮራጅነን አለ። ይገርማል። እሷን የመሰለች ሴት በማወቅ ልትደሰት ይገባል። እውነት ምንህን አይታ አብራህ እንደሆነች። አታምርም ነው ሻይንኛው? ትንሽ ይቀርሃል። ይቅርታ መሄድ አለብኝ። ተነስታ ዩኒፎርሟን ማስተካከል ጀመረች። ጤባራም ነገር ነሽ። ለማንኛውም ምን የሴት ልጅ ጥላይ ስትሄድ አልወድም። ይመችሽ። በቆመችበት ጥሏት ወደ ህንጻው አመራ። ፈገግታ ከፊቱ ላይ በትልቁ ይነበባል። ፋፊን ለማጥመድ ያወጣው እቅድ 75% እንደሰራ ታወቀው። አሁን ምንም መልፋት ሳይጠበቅበት እጁ እንደገባች እርግጠኛ ሆኗል። ቆንጆ ነሽ፣ ግን ገና አልበሰልሽም። እየሳቀ ወደ ክፍሉ በሚወስደው ታጠፈ። ደውል ተደውሎ ተማሪዎቹ ወደ ክፍል ገብተው መማር ማስተማሩ ከጀመረ 2:45 ደቂቃዎች ተስተናግደዋል። አቡ ግን ክፍሉ ውስጥ አልታየም። ሶስተኛው ክፍለ ጊዜ ሲጀምር አቡ ወደ ክፍሉ ነጠር እያለ ገብቶ ከእህቱ ጎን ተቀመጠ። ከኋላቸው ኢክራምና ፋፊ ተቀምጠዋል። ሉና አጅነቢ አጠገቧ ታስቀምጣለች እንዴ? ፋፊ ወደ ኢክራም ተጠግታ ጠየቀቻት። እና አቡ እኮ ወንድሟ ነው፣ የምን አጅነቢ ያመጣሽብኝ? ኢክራም ሳቀችባት። ቆይ ይሄ ነው ምንትያ ወንድሟ አትይኝ አልኩሻ። ምንም እኮ አይመሳሰሉም፣ በመልክም በጸባይም። ተገረመች። አዎ አላህ ሲፈጥራቸው። ኢክራም ወደ እነሱ ዞር አስተዋለቻቸው። አቡ ቀይ ነው፣ ሉና ደግሞ ጠይም ነች። አቡ ረዘም ያለ ቁመት አለው፣ ሉና ግን አጭርዬ ነች። ሱብሃንአላህ አለች በውስጧ የባህሪያቸውን ልዩነት አስተውላ። ክፍለ ጊዜው አልቆ በእረፍት እንደተተካ ከመምህሩ ጋር እኩል እግሩ የሚወጣው አቡ ዛሬ ከቦታው አልተንቀሳቀሰም። ስልኩን አውጥቶ ሲነካካ ከአጠገቡ ግሩም መዓዛ ያላት ሴት ስትቀመጥ ታወቀው። ሄ አቡ፣ ጆናው ለበለበችለት። ምን ሆንሽ? ቅድም እንደዛ ስትውረገረግብኝ አልነበር? ከስልኩ ላይ አይኑን ሳይነቅል የሉና ወንድም መሆንህን አላወቅኩም ነበር። ራስን ማስከበር አይነት። በውስጡ ሳቀ። አለባበሷና አነጋገሯ ብቻ ራስን የሚያራክስ ሆኖ ሳለ የቅድሙ ተግባሯ ራስን ለማስከበር እንደሆነ ስትነግረው አላስቻለውም። ጭራሽ በሉና ልትመዝኝኝ ፋፊ አትበለኝ ሲሉኝ አልወድም። እና ማን አልሽ ስምሽን? ፋጢማቱ ዛህራ
አድበሽ ቁጭ በይ። ይሄን ሁላ እስከምጠራ እኮ ላይብረሪ በር ላይ ከአንድ 3 ወንድ ጋር ተጋጭተሽ ትመጫለሽ። ፋፊ በቃሻል። በቃ ሙዲያስክ። አንተስ አቡ እያልክ የምታሳጥረው ባቡር የሆነ ስም ይዘህ እንዴ? ሳቀችበት። እሱም ሳቀ። ሳቁ ግን ለመልስ መቷ ሳይሆን ለልብ መቱ ይመስላል። ከሁለቱም አይኖች ውስጥ አጥፊ ያጣ ነበልባል ይታያል። ነበልባሉን ሊያጠፉ ከሮጡ ህይወታቸው እንዳልነበር ይሆናል። ሶስተኛው ግን ሊያጠፋው ከመጣ ግን ከእድሜ ልክ ጸጸት የሚጠብቃቸው ነው የሚሆነው። ይቀጥላል።